ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችና ሌሎች አስደሳች የፋኖ የድል ዜናዎችን በዚች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። በማዕከላዊ አርማጭሆ ወረዳ ደለሳ ቀበሌ ልዩ ስሙ እምባዳይት በተባለ አካባቢ ሰፍሮ በነበረው የጠላት 54ኛ ክፍለ ጦር ላይ ከሚያዝያ 9 2018 ዓመት ጀምሮ እስከ ትናንቱ ከባድ እርምጃ ተወስዶበታል። ዝርዝር መረጃውን ተከታተሉ። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ሁሌም ራሱን እያደሰ እየገመገመ የርምት እርምጃዎችን እየወሰደ የጠላትን እንቅስቃሴ እግር በእግሩ እየተከታተለ አደረጃጀቱን እያስተካከለ ቀጥሏል። ዝርዝር መረጃውን ተከታተሉ። ይህ በእንዲህ እንዳለ ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ በማድረግ በርካታ የፋሺስቱን ጥምር ዙፋን ጠባቂ ወታደር በመደምሰስ ሉጋማ ከተማን ተቆጣጥረዋል። ዝርዝር መረጃውን ተከታተሉ። በተጨማሪም ተመልካቾቻችን ቀጥታ ከግንባር በስልክ መረጃዎችን ሊያደርሰን የዘወትር ተሳታፊያችን ቀርቧል። ተከታተሉ። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ሁሌም ራሱን አያደሰ እየገመገመ የእርምት እርምጃዎችን እየወሰደ የጠላትን እንቅስቃሴ እግር በእግሩ እየተከታተለ አደረጃጀቱን እያስተካከለ ቀጥሏል። ከአደረጃጀት ሂደቱ ጋር ተያይዞ ድርጅቱ በኩል የመጣውን ዓለም አቀፋዊ የሆነ ወታደራዊ አደረጃጀት ተግባራዊ እንዳይሆንና ይህን ወጥ የሆነ ስርዓት መከተል ያልፈለጉ በአንድም ይሁን በሌላ ምክንያት የተወሰኑ ጥቅመኛ ግለሰቦችና ቡድኖች ከፍተኛ ፈተና ሆኖ ቆይተዋል። 44ኛ ክፍለ ጦር በሚንቀሳቀስበት ቀጠና በተለይም በሳት ማዳንጊያ ባንጃ ሽኩዳድ ላይ የጠላት ወስላታ እጆች ዘልቀው በመግባት ታላቅ እንቅፋት ሲሆኑ የጠላትን ዓላማ የሚያስፈጽሙ የነበሩ የውስጥ ፋኖ መሳይ ወራዳ የታሪክ አተላ ተሸካሚዎች በመኖራቸው ደግሞ እጅግ የትግሉን ሀዲድ ሲፈትኑት ቆይተዋል። ሆኖም ነገሩ ሲከብድ ወንበዴዎቹ ወደ እናት ድርጅታቸው ገብቶ ከጨረሱ በኋላ የአማራ ሕዝብ የቁርጥ ቀን ልጆች የቀኝ አዝማች ሰሜነ ደስታ ተንፋሾች በፍጹም ቁርጠኝነትና ቅንነት በተሞላበት አካሄድ የነበረውን ችግር በብስለት በመመልከት ወደ ቀጣይ ታላቁ ተጋድሎ ለመሰማራት ከ44ኛ ክፍለ ጦር ከፍተኛ አመራሮች ጋር ሰፊ ውይይትና ምክክር አድርገዋል። በተመሳሳይ ሁኔታ 105ኛ ኮር 44ኛ ክፍለ ጦር ከፍተኛ አመራሮች ከፋክታ ለኮማ ወረዳ ጊዜያዊ መንግስት አስተዳደር ጋር ሰፊና ጥልቅ ውይይት አካሂደዋል። በማዕከላዊ አርማጭሆ ወረዳ ደለሳ ቀበሌ ልዩ ስሙ እምባዳይት በተባለ አካባቢ ሰፍሮ በነበረው የጠላት 54ኛ ክፍለ ጦር ላይ ከሚያዝያ 9 2008 እስከ ትናንት ወሎ ከባድ እርምጃ ተወስዶበታል። በአፋብን በላይ እዝ ስር የሚንቀሳቀሰው 305ኛ ጎቤ ኮር ወታደራዊ ክፍል ከኮሩ መረጃና ደህንነት ክፍል ጋር በመቀናጀት አስቀድሞ ባጠናው የጠላት አሰላለፍ መሰረት የተፈጸመው ይኸው ጥቃት የአገዛዙን ኃይል መፈናፈኛ አሳቶ አሽመድምዶታል። በተጋድለው 87 የመከላከያ አባላት፣ 6 የአድማ ብተናና ሚኒሻ አባላት በድምሩ 93 የአገዛዙ ወታደሮች መገደላቸው ተረጋግጧል። ይህ የሟቾች ቁጥር በቀጠናው ወድቆ የተቆጠረው አስከሬን ብቻ ሲሆን ቀሪው ኃይል ሲሸሽ ከቁስለኞቹ ጋር ጭኖ በርካታ አስከሬን ወስዷል። ስለዚህም በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ ይችላል ተብሏል። በውጊያው የተገደሉ ወታደሮች መካከል እዙ የሚመካባቸው 2 የመከላከያ ሰራዊት የሬጅመንት ዘመቻ አዛዦችና 2 የሻምበል አዛዦች ይገኙበታል ተብሏል። 35 ወታደሮች በከባድ ሁኔታ ቆስለው በ2 ቶራልና በ2 ፒክአፕ መኪናዎች ተጭነው ወደ ሶረካና ሁመራ መውሰዳቸው ታውቋል። በተጋድሎ 10 ክላሽንኮቭ ጠመንጃዎች ሲማረኩ 3 ወታደሮች ደግሞ ለፋኖ እጃቸውን ሰጥተዋል። በተጨማሪም ጠላት ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። በአርማጭሆ ደለሳ እምባዳይት ላይ ከባድ ኪሳራ ለተከናነበው ኃይል እገዛ ለማድረግ ከበደዊ ከጃንሱማና ከክሻ በኩል በ3 አቅጣጫ የተንቀሳቀሰው የጠላት ጦር በሽመልበር አካባቢ በደረሰበት ጠንካራ የቆረጣ ምት ወደ ሙትና ቁስለኛውን አዝራክርቆ መጣበት ለመመለስ ተገዷል። በውጊያው ወቅት 1 ብሬንና 1 ስናይፐር መሳሪያ በከባድ መሳሪያ ምት ከጥቅም ውጭ ተደርገዋል። የምኒልክ እዝ 150ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን በቁጥጥር ስር አዋለ።
በወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሰው 150ኛ ኮር 33ኛ ክፍለ ጦር ለተከታታይ ቀናት ሲያካሂድ የነበረውን ወታደራዊ ግስጋሴ በማጠናከር ሚያዝያ 8 ቀን 2018 ዓመተ ምህረት የልጓማ ከተማን ሙሉ በሙሉ በቁጥጥር ስር ማዋሉን አስታወቀ። ክፍለ ጦሩ ባለፉት ቀናት በአካባቢው በነበሩ ግንባሮች ከአገዛዙ የጥምር ኃይል ጋር ባደረገው ብርቱ ተጋድሎ በርካታ የዙፋን ጠባቂ ወታደሮችን በመደምሰስ ወታደራዊ የበላይነት ተቀዳጅተዋል። የጠላትን የመከላከል ምሽግ በመስበር ወደ ከተማው ዘልቆ የገባው የፋኖ ሰራዊት በአሁኑ ሰዓት አካባቢውን በቁጥጥር ስር ማድረጉ ተገልጿል። 33ኛ ክፍለ ጦር በልጓማ ከተማና በዙሪያዋ ባሉ ግንባሮች ያስመዘገበውን ድል እንዲሁም በጠላት ላይ የደረሰውን ዝርዝር ሰብአዊና ቁሳዊ ኪሳራ በሚመለከት በቀጣይ ሰዓታት ዝርዝር መረጃዎችን ይፋ እንደሚያደርግ እዙ አመለክቷል። በተጨማሪም ተመልካቾቻችን ቀጥታ ከግንባር በስልክ መረጃዎችን ሊያደርሰን የዘወትር ተሳታፊያችን ቀርቧል። ተከታተሉ። በሰሜን ወሎ በራያ አካባቢ ከባድ ውጊያ ተቀስቅሷል። ከዚህ በፊት እንደተለመደው መልሶ ማጥቃት የግማሽ ቀን ወይንም በሰዓታት ልዩነት ብቻ የተጠናቀቀ ውጊያ አይደለም። ከሌሊቱ ጀምሮ አሁንም በውጊያ ላይ ናቸው። በጣም በርካታ ቦታዎችን ያካለለ ከፍተኛ ውጊያ እየተደረገ ነው። የአገዛዙ ጦር 3 እግረኛ እዞችን፣ 1 ሜካናይዝድ እዝን፣ ድሮኖችን፣ ጀቶችን፣ ሄሊኮፕተሮችን አሰማርቶ ጥቃት ለመሰንዘር እንቅስቃሴ ያደረገ ቢሆንም የሚኒሊክ እዝ ባደረገው ማጥቃት በተለይ 101ኛ፣ 102ኛ፣ 103ኛ እና 105ኛ ክፍለ ጦሮች ከልዩ ዘመቻ መምሪያው ጋር በጋራ በመቀናጀት ከራያ እስከ ላስታ በተደረገው ውጊያ በአገዛዙ ጦር ለበርካታ ዓመታት ተይዘው የነበሩ ጠንካራ ምሽጎች እየተደረመሱ የፋኖ ኃይሎች መቆጣጠር መቻላቸውን ለማወቅ ተችሏል። በሰሜን ወሎ ከራያ ቆቦ እስከ ዋጃ ድረስ በሚገኙ ጮቤ በር፣ ጠዘጥዝ፣ ባይባዋና አማያ በተባሉ ቀበሌዎች ላይ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል ጠንካራ ውጊያ እየተደረገ ነው። በአየር ኃይል የታገዘ ውጊያ ነው እየተደረገ የሚገኘው። ይሄ ውጊያ ፋኖ ኃይሎችን ሰፊ ቀጠናን ያካለለ ጥቃት መፈጸማቸውን ተከትሎ ከባድ ጉዳት ያስተናገደው የአገዛዙ ጦር ተጨማሪ ኃይል ከራያ አላማጣ አካባቢ እንዲሁም ከራያ ባላ አካባቢዎች አሰባስቦ ወደ ውጊያ ቀጠናው እያጓጓዘ እንደሚገኝ መረጃዎች አመላክተዋል። በተጨማሪም ከሆርማትና ጮቢ በር ወታደራዊ ካምፕ ላይ ተከታታይነት ያለው የከባድ መሳሪያ ተኩስ እያደረገ ይገኛል። በዚህ አካባቢ እንግዲህ የፋኖ ኃይሎች ወደ ቆቦ ከተማ በመጠጋታቸው በቆቦ ከተማ ላይ ምንም አይነት ወታደራዊ ይሁን የሲቪል እንቅስቃሴ የመንግስት መስሪያ ቤቶች ተዘግተዋል። ጎዳናዎች ከሰውም ሆነ ከመኪና እንቅስቃሴ ጸጥ ብለዋልኝ። የፋኖ ኃይሎች ወደ ከተማው ይገባሉ በሚል ከፍተኛ ስጋት ከጮቢ በርና ከተለያዩ ወታደራዊ ካምፖች በተለይ ኦርማት ከተባለው ወታደራዊ ካምፕ የከባድ መሳሪያ ተኩስ ወደ ገጠራማው ቀበሌው አካባቢ ወይም ከተማው ዙሪያ አካባቢ ወደሚገኙ ቦታዎች ላይ ከፍተኛ የሆነ የከባድ መሳሪያ ተኩስ እየፈጸመ ነው የሚገኘው። ውጊያው አሁንም አልተጠናቀቀም። ሲጠናቀቅ አጠቃላይ የደረሰውን ጉዳት የምናደርስ መሆኑን እንዲታወቅ እፈልጋለሁ። ነገር ግን ለተከታታይ 3 ዓመታት በአገዛዙ ጦር ተይዘው የነበሩ በኮንክሪት የተሰሩ የቁም ምሽጎች ተደርምሰው በፋኖ ቁጥጥር ውስጥ ውጊያም ገና ቁጥሩ ያልታወቀ በርካታ የአገዛዙ ጦር መደምሰሱንና እየሸሹ ወደ ቆቦ ከተማ በማፈግፈግ ላይ እንደሚገኙና ይህንን ኃይል ለመደገፍ ከተለያዩ አካባቢዎች የሚኒሻ ኃይሉ ከዚህ በፊት በውጊያ አሻጥር ሰርታችኋል፣ ከእንግዲህ በኋላ ወደ ውጊያ አትገቡም ተብሎ በካምፕ ውስጥ የነበሩ በቆቦ ዙሪያ የነበሩ የሚኒሻ አባላትን ወደ ጦር ቀጠናው ፊት በማሰለፍ የመከላከያ ኃይሉ የከባድ መሳሪያ ድጋፍ እየሰጠ ውጊያ እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተለይ የድሮን ተኳሾቹ ጠዘጠዝ የተባሉ